መቆጫጭን አፍልታው እንደሚጠጡ እንደ ሾርባ ተቀልሽ like literally ማለት ነው ጥጥጥ የሚያደርጉ ሲቹዌሽኖች ነበሩኝ ግን ስለፈለኩት እኔ ብሞት እንኳን አሁን አርጊ ብትለኝ አሁን ደግሞ ያላረጉም አይመስልኝም ስለፈለኳት ግን ሞትኩባት ያችን ጉዳይ ተምችስታም ነበርን ብርም አልነበረም ሶ መኪናዬን አስይዤ ከብድርና ቁጠባ ብር ተበደርኩኝ በቃ መሞከር ነው ሌላ ምንም ነገር የለውም ዲሲፕሊን የሚመጣው ከመሞከር ነው አንድ ስቴፕ ከመሄድ ነው ኮንፊደንስ የሚመጣው አንድ ስቴፕ ከመሄድ ነው ውጤት የሚታየው አንድ ነው በቃ እችን ካልተራመድክ ይሌለ ዴቭ ሰምራ ብሩ ባላለው የሬስቶራንት ኦነር ነኝ የአጀት ክትፎ የሚባል ክትፎ ቤት አለኝ እኔ ረዴት መከተብ ባላለው የሊትል ቻይና ባለቤት ነኝ እንዴት ወደ ቢዝነሱ ዓለም ገባችሁ በጣም ወደውም ክትፎ ያው ጉራጌ ነኝ እና ክትፎ ስንሰራ ቤት ግብዣ ስናበዛ ምን ስንል ምናምን የቀድሞ ባለቤቴ ይለኝ ነበር ሊያንቺ እኮ ሬስቶራንት ነው መስራት ያለብሽ ምናምን ይለኝ ነበር በኋላ እኛ ደግሞ እናታችን ተራ ነበር ድሮና ኤግዞስቲንግ ነበር ለሷ ረጅም አመት ስለሰራቸው ዲስካሬጅ ስታረገን የዛኛውን ስለነው እኔም ፈራው ነበር መግባት ወደዚህ አላሰብም ነበር በኋላ ብቻ ከብዙ ወሬ በኋላ ጀመርኩኝ ተገፋፍቼ በሱ ነው በጣም የገፋፋኝ እሱ ነው እውነት ለመናገር ግን ስገባ በጣም ኤክሳይት የሚያደርገኝ በጣም ወደው ነገር ሆኖ አገኘሁት ሰርፕራይዚንግሊ ሱት የሚያደርገኝ ነገር ሆኖ አገኘሁት በቃ ራሴን ሪፕሬዘንት ማድረግበት ነገር ቻልኩበት ፎር ሰም ሪዝን እና ወደድኩት ከዛ በኋላ እና ወዲያው ነው የገባኝ እንደጀመርኩት በቃ እንደምፈልገው ስራውን እንጂ አይ ሪሜምበር እንዳው ማስታውሳለሁኝ እሷ በጣም ትወድ ነበር ታቀው ነበር ከመጀመሪያም ጀምሮ ኩክ ማድረግ ፓሽኗ ነው ምግብ መስራት ፓሽኗ ነው ምግብ ማየት በጣም ቴስት ታቃለች ምናምን እና ወይ ምግብ ቤት ወይ ነው ምላት ድሮ እና አላቅም ነበር እንደምወድ መስራት እንደምወደውና ኤክሳይት እንደሚያደርገኝ አላቀውም ነበር በኋላ በቃ በሱ ተገፋፊነት ድግስ ከምታበጂ ነገር እንዴት ነው ወደ ቢዝነስ ብትቀይሩ ጥሩ አይደለም ሲለኝ አሰብኩበት ያው እሷና እንዳልኩ እሱ በሱ ግፊት ጀመርኩት ከዛ በኋላ ወድጄው ቀረው ነው ሊትል ቻይና እኔም ከዚህ በፊት ብዙ ስራ ሰርቼ ነበር ሪል ስቴት ላይ ሰራ ነበር ከዛ በፊት ደግሞ የታይም ሼር ካምፓኒ ነበር አፍሪካ ቫኬሽን ክለብ የሚባል እዛም በሴልስነት ሰርቻለሁ ከዛ አይ ቲንክ ወደ ልብስ ቤት ነው የመጣሁት ከዛ ከልብስ ቤቱ ቀጥታ ወደ ሊትል ቻይና መጣሁ ማለት ነው የምግብ ሙያ እንደምወደው ያወቅኩትኝ ውስጡ ስገባ ነው እና ሳገኘው ነው ብለሽ ነበርና ገብተሽበት ውስጡ ያለው ስሜት እንዴት ነው የሚገልጹ እኔ አሁን ምግብ ሰርቼ ሰው በልቶ ሲበላው አይናቸውን ነው የማየው ማለት እንዴት ነው ጣፈጣችሁ ወደዳችሁት ምናምን ነው ምለው እና for some reason ስለምወደውም ነው መሰለኝ በፍቅር ስትሰራው ምግብ ይጣፍጣል የሚባለው ነገር የለም እና ቀዝም ትንሽ በነካው ራሱ ይጣፍጣል ድሮም ሰራ ነበር ምግብ ለቤተሰቦቼ ምናምን በቃ ባለችኝ ጊዜ በትንሽ ጊዜ ሾፕ ያረኩኝ የገባው ምናምን ለቤተሰቦቼ ሰራላቸው ነበር ግን አሁን ልክ በቃ ስራዬ ብዬ ስጀምረው በቃ ደስ የሚለኝ ነገር ነው ሳቲስፋክሽን የማገኝበት ስራ እንደሆነ በደንብ ገባኝ ማለት ነው በህይወታችሁ ይሄ ነገር አሳክቻለሁ እና በዚህ ነገር በጣም ደስተኛ ነኝ የምትሏቸው ነገሮች ምን ነገሮች አሉ ጎበዝ ሴልስ ነበርኩኝ እውነት ለመናገር ስሰራ በፊት ያው ስራው እንዳለቀ ቡቲክም ጀመረን ቡቲኩም በተለያየ ምክንያት ቆመ ሶ ከዛ በኋላ ነው የሆነ ቻይና እንትን ይመጣልን የሆነ ቻንስ መጣ ብቻ በሷ ዘመድ ምክንያት ነው የመጣው እኔ እሷና አንድ ሌላ ጓደኛችን ነበረች እኛ ነበርን ይሄድ ነው ሶ ምንድነው የኤምብሮይደሪ ትሬኒንግ ነበር ኤምብሮይደሪ ማለት በቃ ይሄ ልብስ ላይ ጥልፍ ማለት ነው ሶ የሱ ትሬኒንግ ነው በቃ ምን እናረጋው ነገር ስላልነበረ ሰልችቶን ነበር ገባ ምን እንስራ ምናምን ቲኒያው ምናምን ብለን ነው ተነስተን ሄድ ነው አሮፍ ቦርደም ምንም ልብስ ቤቱም ያው ልብስ መሸጥ ነው ይላል ታሪክ የለውም ኤክሳይት አያረገንም ከዛ በቀን ሞክረው ተባብለን ነው ሄድ ነውና all the way ቻይና እንደው የሚታወቅ ሲቲ አልነበረም ራቅ የሚል ሻንግሻ የሚባል ሲቲ ነበረ እዛ ስንሄድ የሁለታችን ቪዛ ሳይመጣ የሷ መጀመሪያ መጣ እና በጣም የሚያስፈራ ሲቹዌሽን ነበረ በሰዓቱ ለመሄድ ሶስታችን ብንሆን አንድ ላይ ተባብረን እንሄዳለን በቃ ሄዳለሁ ብላ ብትባል ብትሰራ በሌሊት ተነስታ ብቻዋን ለአንድ ቀን ልዩነት እኮ ነው ብንቀር እነሱ ሪስክ አድርገው ነው የሚቀሩት እኔ ሪስክ ማድረግ አልፈለኩም በቃ
እና ብድግ ብዬ ተነስቼ ማንንም አላውቅም እያለቀስኩ ነው ራሱ ሄድኩት እና በቃ በጣም ያስፈራ ነበር። ፎር ዘ ፈርስት ታይም ስገባ በቃ ማረገው ግራ ገብቶኝ ነበር። ሩም ሲሰጡኝ መግባባቱ ምናምን ከቻይኖቹ ጋር ማውራቱ ምናምን ትንሽ ከባድ ነበር። ኤኒዌይ ብቻ ሄድኩኝ። ከዛ አንድ ቀን እንዳደርኩኝ ኔክስት ዴይ እነሱ መጡ። 3 ስንሆን ተደፋፈርን። ከዛ ስትመለሱ ነው ወደ ሬስቶራንት ቢዝነስ የገባችሁት ወይስ? ሲሄድ ሬስቶራንት እንደምከፍት አላውቅም ነበረ። ግን እዛ ሄጄ በቃ እዛው የምንበላበት ያው ሆቴል አፓርትመንት ነው አላልኩም? ቁርስ፣ መክሰስ፣ ምሳ፣ እራት ምናምን አለ። እዛ ነበር የምንበላው። ግን የሆነ ፖኬት መኒ ምናምን ይሰጡን ነበር አይደል? እና ይዘነው የምንሄድ ነው ገንዘብ ነበረ። እየሄድን እኛ በቃ እኛ ነበርን ከትምህርት ቤቱ አስቸጋሪዎች ከተማሪዎቹ እንወጣለን፣ እናመልጣለን። መንገድ ላይ የሚሸጡት ፍራይድ ራይስ አለ እና በቃ ቻይና መንገድ ላይ ምግብ በጣም ይሸጣል እና በጣም ደስ ይላል። ሽታው በጣም ደስ ይላል። በጣም ነው ደስ የሚለው። ቻውፋን ነው የሚሉት እና በጣም ቆንጆ ምግብ ነው። በቃ ሱስ ያዘን ማለት ነው። ስለዚህ እየወጣን የኛው ምግብ እንትን እያልን እየሸወድን እዛ እንሄዳለን፣ እዛ እንበላለን፣ ቴካዌ እያደረግን ይዘን እንመጣለን። ከዛ ወደዚህ ሀገር ተመለስን። አልቆ እዛ የነበረው ቆይታችን አልቆ እዚህ ስንመለስ ምንም ገባ ወደ ስራ የምቀይረው ነገር ይዤ አልመጣሁም። ከዛ በቃ ምግብ አማርኛንን ነገር መስራት አልኩኝ። በቃ ዝም ብዬ ተነስቻለሁ። በቃ ፈለግኩ አልኩኝ። ከዛ ያው ችስታም ነበርን፣ ብርም አልነበረም። መኪናዬን አስይዤ ከብድርና ቁጠባ ብር ተበደርኩኝ። 200 ሺህ ነበር የተበደርኩት። 200 ሺህ ብር ስትበደር የሆነ 20% ትቆጥባለህ። እሱንም ተበድሬ ነው የሰጠሁት። ከዛ ልክ 200 ሺህ ሲለቀቅልኝ ብድሬን ከፈልኩና 160 ሺህ ብር ቀረኝ ማለት ነው። ከዛ እሷ ስትቀረኝ በቃ ቻይና ሄዳለሁ ብዬ ወሰንኩ። ከዛ ግን በጣም የእውነት አኮምፕሊሽመንት የሚመስለኝ ለኔ ደስ የሚለኝ ነገር ሳስበው እሱ ነው። የሆነች ቤት ነበረች፣ ቡቲክ ነበረን ብያለሁ፣ ኤፕሪል የምትባል እኔና እሷ አንድ ቀን የተወለድ ነው፣ ሚያዝያ 19 ሁለታችንም። የቡቲካችን ስም ኤፕሪል ነበር የሚባለው። እዛ ጋር ቡቲክ ኖሮን እዛች አካባቢ የሆነች ቤት አይ ነበር ሁሌ። እዚች ጋር ሬስቶራንት ብትኖረኝ ብዬ አንድ ያሰብኳት ቤት አለች። እንዲህ 4 ናቸው ቤቶቹ መደዳውን ማለት ነው። እንደዚህ ሰርቪስ ነገር ተሰርቶ 3ቱም ተከራይቷል። ያቺ ቤት ፎር ሰም ሪዝን አልተከራየችም። ሁሌ ሰዓት ዝግ ናት ቤቷ። ከዛ ለምንድን ነው እያልኩኝ ያንኳኳ ጠይቃለሁ ቤቱን ለምን የተዘጋው ምናምን ስል ነው እነዚህኞቹን ቤቶች 8000 ብር ነው የሚያከራዩቸው። ይሄኛው ግን ትንሽ ካሬው ይጨምራል። ሲጀምር 12 ካሬ ናት ቤቷ፣ በጣም ትንሽ ናት። የነዛ ደግሞ ከዛ ያንሳል ማለት ነው። ትንሽ ስለጨመረ ባለቤቶቹ 12000 ብር ነው የምናከራየው እና ብለው የሚከራይ ሰው ጠፍቶ ተዘግቷል ቤቱ አሉ ማለት ነው። በቃችን ቤት እከራያታለሁ እኔ እንደምንም አስቀንሼ እከራያለሁ ብዬ አሰብኩኝ ማለት ነው። ከዛ እንዳልከራየው ብር የለኝም። እንግዲህ 12000 ከሆነ ያችን 12000 ብር የ3 ወር ክፍያ ከፍዬ ነው ምገባው እዛ ቤት። ከብሬ ላይ መንካት አልፈለኩም። ስለዚህ ሄጄ ስመለስ ገባ ገና ቻይና ሄጄ ተምሬ እስከምመለስ ከዛ ፈርኒቸር ማሰራት አለብኝ፣ እቃ መገዛዛት አለብኝ። ያችን 36000 ብር ባይ ኤኒ ሚንስ እንዲወሰድብኝ አልፈለኩም። በቃ ስመለስ ቤቱን አገኘዋለሁ ብዬ ነው ወስኜ የሄድኩት ማለት ነው። ከዛ ስመለስ ቤቱ ተከራይቷል። በቃ ተናደድኩኝ። ደላሎች ይደውሉልኛል፣ ሌላ ሰፈር ያሳዩኛል። ምንም የሚጥመኝ ቤት አጣው። በቃ ጭንቅላት ያሰባት ያንን ቤት ነው። በቃ የሳልኩት እሱን ነው። ከዛ ብለው በቃ ይመጣል ሌላ ደላላ ይደውልኛል፣ ያሳዩኛል፣ ቤት አያለው። መጨረሻ ላይ በቃ አልፈልግም ብዬ ተስፋ ቆርጬ ማለት ነው ቁጭ እንዳልኩኝ የተከራየችው ልጅ ሽሮ ቤት ነው ያላትና ተከራይታ እየሰራችበት ነው ቤቱን። ልክ በጣም እየተመላለስኩኝ ስለማየው ቤቱን ወይኔ አመለጠኝና ምስላት ነበር እየሄድኩኝ ልጅቷን ማለት ነው። በእውነት 1 ወር ከ15 ቀን 1 ወር ከ20 ቀን የሰራችበት። ከዛ መታ በጣም ቤቱን ስለወደድሽው ነው። እኔ ረጅም ጊዜ የጀመርኩት የውጭ ሀገር ፕሮሰስ ነበረኝና ተሳክቶልኛል ልሄድ ነውና ቤቱን ሰጁ ብላኝ የሷ ላይ 3 ወር አልቆየችበትም። የሷን በእጇ ካሽ ሰጥቻት ነው እዛ ቤት ላይ ገባው። ተቀንሶ 8000 ብር ሆኖ ማለት ነው ቤቱ። እና በጣም ደስ ይለኛል ሳስበው። የእውነት ማለት በቃ ስለፈለኩት ችክ አልኩኝ ገባ። እዛ ላይ አእምሮ ያሰበው እሱ ስለነበረ በቃ ደስ ብሎኝ በዛች ቤት ስራዬን ጀመርኩኝ ማለት ነው። ያጀትሳ እንዴት ተጀመረ? አሁን እኔ መጀመሪያ ፍራቻውም ስለነበረኝ እንደዚህ ትልቅ እይታ አልነበረኝ። በትንሹ ደግሞ ሲያድግ ምናምን ነው ብዬ ገባሁት እና የሚገርም ነገር እስካሁን አይኔ ላይ ያለ ዳሽን የሚባል ሬስቶራንት አለ ወደ ካዛንቺስ አካባቢ። በጣም ወደው ነበረ ምግቡን። ቆይቻለሁ ከሄድኩኝ። ቤቱ በጣም ኪዩት ነው። በቃ ቪላ ቤት ምናምን ነው። ነገር ወደዋለሁ። ነገር ሰራው ደሱ ብትሆንልኝ ወይ እሱ ግን ብዙ ነው ምናምን ነበር የምለው። በኋላ ቤት የዛኔ ወልጄ መነሳቴ ነው።
ኮሮናን በደንብ አልወጣም እና የተወሰነ ሰኞ ሮብ አርብ ነበር ኤክሰርሳይዝ አደረግ ነበር ሰኞ ሮብ አርብ ለ8 ወር ፈልጊያለሁ ቤት every 3 days in a week every ደላላ ጋር እየደወልኩኝ እነሱም አብረውኝ በጣም ለፍተዋል ቼክ ብዬ ነው የፈለኩት ለ8 ወር ያለ ማቋረጥ ቤት ፈልጊያለሁ ከዛ ይሄን ቤት ሳገኘው አሁን የጀመርኩበትን ቤት ሳገኘው በጣም ኮንስትራክሽን ነበረው ምናምን ከዛ ቤቱን ተከራይቸው የ6 ወር ከከፈልኩኝ በኋላ ጭራሽ በጣም ተስፋ አስቆራጭ ሆነ ኮንስትራክሽኑ ከዛ በቃ እሱን ያሰብኩት ኮንቴምፕሌት ያርኩል ጀመር አልጀመር ምናምን ያልኩኝ 6 ወሩን በሙሉ ሳልከፍተው ቀርቼ ኮንትራታችን ላይ 1 ወር 6 ወር 5 ወር 1 ወር ሲቀራው ያው ኖቲስ ስጭን ለመልቀቅ ምናምን ስለሚል ያው ባለቤቶቹን እንዳለማበሳጨት ብዬ ልክ 1 ወር ሲቀራው ደውዬ ቤቱን በቃ ያው አልተሳካልኝም እንደዚህ አስቤ ነበርና ለመልቀቅ አስቤያለሁ መንገዱም ያው እንዳሰብኩት አልሆነም በጣም ነግሮኛል እንደውም ማከራዬ በጣም እንደዚህ ትቸገራለሽ አስበሽበታል ወይ በኋላ ኃላፊነት የሚሰማው አይነት ሰው ነውና ጫና እንዳይፈጠርብሽ ምናምን ብሎ ነግሮኛል በጣም ችግር ብዬ ነው ቤቱን ስለወደድኩት ቻይ ይሄ ነው ብዬ እንትን አልኩኝና ከዛ በቃ ልለቅ ነው ስለው ሄጄ አላቅም ቤት ውስጥ የተከራየሁበትን ቤት 1-2 ያጸዳሁት እንደውም ሄጄ አይቼው አላቅም በቃ ተስፋ ቆርጬ በቃ በስልክ ነው ልለቅ ነው ምናምን ያልኩት ከዛ ስለው ነው በጣም አሳዘንኩት ናይ ሳምራ መንገዱን እኮ እየጠረጉት ነው እስቲ ሂጂና ቼክ አድርጊው ሳይስተካከል የቀረ ሄደሽ አታውቂም አይ ሄጃለ እስቲ ሂጂና ቼክ አድርጊው ምናምን ብለው እንደዛ አለኝ እኮ ወይኔ ጉዴ ብዬ ከሷ ጋር ነበርኩኝ ከዛ ሄደን እንትን ስንል መንገዱ ጠርግ ብሎ ቆንጆ ተደላድሎልህ ቤቱን ስናየው she was like እንዴ አለች እሷም ስታየው በቃ የሷን ባለቤቷ ነበረ ምናምን ሞራል ሰጡኝ ከዛን ቀን በኋላ ልቤ ቀጥ ብሎ ቆመ በቃ መተኛት አቃተኝ እና በ1 ወር ውስጥ ነው የከፈትኩት ቤቱን ራሱ like I made everything አንዳንዴ በጣም ስትፈልገው አለ አይደለም no choice ወደ አንተ ከመምጣት ያ ነገር ምርጫ የሚያጣበት ሲቹዌሽን የለም እንዴ ልበለቀ ባስማት ነው የከፈትኩት ብለህ ይቀለኛል ብዙ በቂ ብር አልነበረኝም በቂ ሪሶርስ አልነበረኝም I remember the days እኔ የጉራጌ ጎመን መግዛት ከባዱ ፓርት የቤቱ እንትን ነውና በጣም ያማስታውሰው ቀን አለኝ እንደውም ሌሊት ነው 7ኛ ነውና ሌሊት ነው የሚራገፈው 11 ሰዓት ምናምን ከሆነበት በቃ ተመራጩ ነው የምታገኘው እና በጣም በሌሊት ተነስተ መግዛት አለበት ሲሟሪያ ይባላል የጉራጌ ጎመን ነው ሲሟሪያ በቃ የሚገዛልኝም ሰው አልነበረ እንደዚህ ኦፕሬሽኑ አልተደራጀም ነበርና በሌሊት ተነስቼ 10 ሰዓት ላይ እየነዳው ምናምን ከአትክልት ተራ ሽንኩርት ገዛና መኪና ውስጥ ጫን በጣም ነው የሽንኩርት ሽታ ምጣላውና አፍኖኝ ማስክ ያልኩ ነበር የምሄደው ብስጭት የሚያርጉ ሲቹዌሽኖች ነበሩኝ ግን ስለፈለኩት እኔ ብሞት እንኳን አሁን አርጊ ብትለኝ አሁን ደግሜ ያላረጉም አይመስልኝ ስለፈለኳት ግን ሞትኩባት ያችን ጉዳይ my biggest accomplishment ምናልባት በጣም ራሴ ላይ እንደውም ኮንፊደንስ የጨመረ በቃ ምንም ነገር ውስጥ ገብቼ እወጣለሁ ማለት ነው ብዬ ራሴን የፈተነኝ ሁኔታ ነበረና እኔ ከራሴ ጋር በቃ እንትን ነው ቅልል ያለችው አንስራ ነው የለመድኩት የነበረውና እዚህ ስገባ ትንሽ ፈትኖኛል በቃ ጧጧት እየተነሳን ስጋ እንረከብ ነበር 12 ሰዓት ላይ ምናምን እሷ እንትን ነበረ አረጋዋለሁ ብዬ ከኔ ፐርሰናሊቲ ጋር ይሄዳል ብዬ እችለዋለሁ ብዬ ማላስበው ነገር ነበር እችላለሁ ላለው ይላፊ ግን ራሴ ዳውት አረጋው ነበር በኋላ ራሴን ያሸነፍኩበት ነገር ነውና እንደዚህ ግጥምጥም ብላ ባንዴ ከተከፈተን በኋላ ፍርሃቱ ነበረኝ አሁን እንደውኔን ሰው ብሎ ሰው እኔን ምግብ ወዶ ይመጣ አይሆን ፒፒ እንደዚህ ነው ምናምን እንዴት እንደማሳዘነ የመጀመሪያው ሰሞን ሽቁጥቁጥ ነበር ምለው ሰው ሲመጣ በአጋጣሚ ሆኖ ግን ሰው ምግቡን ወደደው ከዛ በኋላ ሰው ማጣለው በቃ ገበያ ይጠፋል አይለምድልኝ ይሆን ገበያ ይላል ቤቱ ኮንስትራክሽን አለው ብዙ ቻሌንጅ ነበረው ቤቱ እውነት ለመናገር እና እኔንም እግዚአብሔር አጠነከረኝ እግዚአብሔርም በጣም ረዳኝ ግን አንዳንዴ የሚገርመው ማለት ነው አሁን የሷ ፖይንት ላይ ለመጨመር የምትችለውን ነገር የምትችለው ስለማይመስላት ራሱ እኔ በጣም ነበር የሚገርመኝ ምክንያቱም እንደኛ ምግቡ በጣም ቆንጆ ነው ቤቷ ሁሌ እየሰራሽ ታበላን ነበር በጣም ቆንጆ ክትፎ ነው የምትሰራው ተፈጥሯንም የምታውቀው አልመሰለኝም በቃ ልክ ሲመጣ ነው ያወቀችው እንጂ ማለት ተፈጥሯ በቃ ደጋሽ ናት ገባ በጣም ተጫዋች ናት ምናምንና ሰውሷን ብሎ እዛ ቤት የማይመጣበት ምንም ሪዝን ሊኖር አይችልም
እና ለሷ አልታያትም ነበረ። እኛ ነበር ያየነው ለሷ ማለት ይቻላል በአካባቢው ያለው ሰው እንጂ እሷ አላየችውም። እና ሁሌ ነበር የሚገርመኝ ለምን 6 ወር ቤቱ እንደዛ ሲቀመጥ ራሱ በቃ ባለሽ ነገር ለምን አትጀምሪም ነበር የምንላት። በቃ እሷ ግን የሆነ ከራሷ ጋር የሆነ ፍራቻ ይዟት ነበረ። የሆነ ያልተገለጠላት ነበር ብቻ ነገር ነበረ። ኤኒዌይ ልክ ስትጀምረው ግን ተገለጠላት ሁሉም ነገር እና እንደሷ ቦታውን ፊት የሚያደርገውም ሰው የለም ደግሞ ሁሌም የሚያስፈራ ነገር ማናቀው ነገር ነው። ስናቀውና ስንገባበት የሚያስፈራ ነገር አይደለም። እናንተ ስለፈለጋችሁ ብቻ እነዚህን ነገሮች ማሳካት ችላችኋል። ብዙ ሰው አለ ልክ እንደዚህ ይፈልጋል ማድረግ ይፈልጋል፣ አቅሙ አለው፣ ገንዘቡ አለው፣ ሪሶርሱ አለው ምናምን፣ ነገር ግን አይሞክርም። የመጀመሪያውን እርምጃ አይራመድም። ስንጀምር ስንሞክር ሁሉም ነገር እጃችን ላይ አለ። that's the key በቃ እኔ የምለው እሱ ነው። በጣም የሚታየኝ ነገር እንደው ስለሰው ምን ብለሽ ትነግራለሽ ብትለኝ በጣም ደግሜ ነገር መሞክረው በቃ መሞከር ነው። ሌላ ምንም ነገር የለውም። ዲሲፕሊን የሚመጣው ከመሞከር ነው፣ አንድ ስቴፕ ከመሄድ ነው። ኮንፊደንስ የሚመጣው አንድ ስቴፕ ከመሄድ ነው። ውጤት የሚታየው አንድ ነው። በቃችን ካልተራመድክ ሌላ ዴቭ ከዚህ ግቢ ካልወጣችሁ ከዚህ ደረጃው 22 ትሄዱ እዛ ጋር ትሄዱ በምን ታውቀዋለህ? ምንም ሌላ ሚስጥር የለውም መሞከር። አሁን እዚህ ሀገር አሉ እንደዚህ የቻይና ሬስቶራንት የሚባሉና ለመቅመስ አይደለም ስናያቸው በቃ እንዲህ የሚያደርጉን አሉ። ግን ወደዛ ደፍረሽ ስትገቢ ቴስት ማድረግ የነበረብሽ ምግቦች ነበሩ አይደለ? ቻይና አገር ማይበሉት ነገር የለም እና የእውነትም ሜዲሲን ነው ለነሱ። ቁጫጭን አፍልተው እንደሚጠጡ እንደ ሾርባ ታውቂያለሽ? ላይክ ሊትራሊ ማለት ነው። በእውነቴን ነው። የእውነት አጠራቅመው ማለት ነው ጉንዳንና እንትን አፈር ውስጥ ቦታ ሰጥተዋቸው የእውነት ግን ሜዲሲን ነው የሚሉት። ለነሱም ይሰራላቸው ነገር ነው። ወይልኛ ስለማናቀው የለም ማለት አይደለም እንደሚለው ዴቭ ስለማናቀው ነው እንጂ የእውነት የለም ማለት አይደለም። እና ለነሱ መድኃኒት ብለው ነው የሚበሉት። እና ከትዝልሻል ያኔ ቻይና ከሷ ጋር እንደዚህ ሳይት ቪዚቲንግ ላይ ያለ እኔ እንጃ መቼም እንቁራሪት ናት እና እንቁራሪቷን እንዴት አድርገው ይሄ ውስጧን እንደሚያወጡት አይቼ በጣም ነው የተደነኩት። ሊበሏት ነው ሲበሏትም አላየሁም እውነት ለመናገር ግን መንገድ ላይ እንደ እንትን ነው እንደዚህ እንደ ዶሮ መገነጣጠል የለም በሆነ በእንትን ነገር ነው በቃጫ በሚመስል ነገር ነው እንደሚያርዷት እና ውስጧን እንዲህ ምናምን ሲያወጧት አይቻልም ግን አልበላውም። ይሄ ሞመንት በጣም ነው የፈተነኝ ግን አሸንፊያለሁ እዚህ ጋር ደርሻለሁ የምትሏቸው ሞመንቶች ምን አሉ? ፐርሰናል ኦፒኒየኔን ልንገርህ። ስፔሻሊ ይሄን ክላስ ከጀመርኩኝ በኋላ የድሪምስ ክላስ ከተቀላቀልኩኝ በኋላ በቃ ፕሮብሌም ብዬ አልጠራውም፣ ቻሌንጅ ነው ብዬ የምጠራው። ኦቨርካም ይደረጋል። እዛ ላይ በቃ ሰላም ሆኛለሁ እኔ እዛ ላይ ተረጋግቻለሁ ነገሩና በጣም ችግር መስሎ የሚታየኝ ነገር የለም። አይገርምም? እና ቻሌንጅ ብትጠይቀኝ ምን ችግር አለ? በብፌ ነው እናስነሳ። በጣም ችግራችን እኛ ስፔሻሊ አዲስ ብራንች አውት ማድረግ ስንፈልግ ምናምን ባለሙያ አቅራቦት የለንም እና እሱን ላይ በጣም በቃ የሆነ ድልድይ ቢከፈትልን ፕሮፌሽናሊ እነሱም ጆይን የሚያደርጉበት መንገድ እኛም ወደ እነሱ የምንሄድበት በጣም ፕሮፌሽናል የሆነ ብዙ ሰው ሞክሯል። እስካሁን ግን በትክክል የተሳካለለት ነገር የለም። ለኔ እሱ ነው በጣም ትልቁ ቻሌንጅ። እኛም ምግብ ሻጮች ነን፣ ሰርቪስ ነው የምንሰጠው። አት ኤንድ ኦፍ ዘ ዴይ የለም ማለት ስለማንችል ኢንፍሌሽኑን ተጋፍጠ ነው እንገዛለን። ፕሮዳክቱ ተገዝቶ ይመጣል። ግን ፌር ነው አይደለም የሚለው ነገር በቃ ያሳስባል። ኤቭሪ ታይም ሜኒው ላይ ዋጋ አድ ማድረግ ራሱ በጣም ከባድ ነው። ደግሞ ኢምፖርት ናቸው የኔ እኔም ይነካኛል። የእሷ ግን በብዛት ሌላ ሁሌ የምለው ነገር ነው ሲስተም፣ የሬስቶራንት ሲስተም የሚሰራ ሰው በጣም ቻሌንጂንግ ሆኖ አግኝቼዋለሁ። በተለይ እንዲህ ለብራንች ማለት ነው። ብራንች አውት ስታደርግ ኮምፒውተራይዝድ የሆነ ሲስተም ቢኖር በቃ ቤት ቁጭ ብለህ አክሰስ የምታደርግበት ሁሉን ነገር በቃ ብር ሲወጣ ሲገባ፣ የሆነ ነገር ሲሸጥ፣ የሆነ ነገር ሲጎል፣ ኢንግሪዲየንት ሲጎል፣ አለቀ ሲባል ምናምን ቀጥታ በቃ ወደ ስልክ ወይ ወደ ኮምፒውተር የሚመጣበት ሲስተም የሚሰራ ሰው እውነት ለመናገር በጣም ብዙ ጊዜ ፈልጌያለሁ። አንድ ብራንች ላይ መቆም አንፈልግም። እኛ ኤክስፓንድ ማድረግ ነው የምንፈልገው። ትልልቅ ሬስቶራንት ቼኖች የሰሩት እነ ካልዲስ እነ ቤሉስ
ከዛም አልፎ የውጭ ሀገር ትልልቅ ካምፓኒ 20 እና 30 ብራንች አላቸው አሉ። ዴሽ ስትራግሉ ይኖራል ግን አምሹር የሆነ ዌይ አላቸው። ሲስተም መኖር ግዴታ አለበት። ገባህ? ማኑዋሊ እኮ ይሰራ ይሆናል ግን እየሰራ ነው እኮ ማኑዋሊ ግን ያሰላቻል። አንደኛ ሰራተኛ መሰለቻል፣ ሁለተኛ ላይክ ኢዚ መሆን የለበትም። ገባህ? ቀለል ማለት አለበት። ለኛም እረፍት መስጠት አለበት። እኛ ውጭ ያለውን ስራ ወይ ችግሮቹን ቻሌንጆቹን ምናምን ስንቀርፍ ስንሯሯጥ መክረም የለብንም። በቃ የሆነ ኢዚ መንገድ ተገኝቶ እኛ ከስራው መውጣት ነው ያለብን። ከዛ ወደ ሌላ ነገር በቃ ሁሌ የሆነ ቦታ ስደርስ አሁን ሁሌ የማስበው ነገር እሱን ነው። ከዚህ ስራ ራሴን አውጥቼ ለራሴ ጊዜ ያስፈልገኛል። ሰክሰስፉል የሚባለው ቢዝነስ አንተ ሳትኖር ፐርፌክትሊ ራን ማድረግ ከቻለ ነው ብዬ ነው ማምነው እና ለሱ ነው ምለፋው። ለሱ ነው አሁን ሲስተም ምናምን የምለው። አንተም ሳትኖር ስራው መቀጠል አለበት። የምታገኘውን ኢንካም ሳይጓደል ማግኘት አለበት። አንተ ከውጪ የምታሻሽለው ነገር ካለ ለማሻሻል ክሬቲቭ መሆን፣ ውጪ ወጥተህ ማለት ነው ምን ልጨምር ምን ላሻሽል ማለት ያለብህ ከውጭ ነው እንጂ ውስጥ ገብተህ ስራው ውስጥ ገብተህ መጥፋት የለብህም ነው የምለው። ትንሽ ወደ ፐርሰናል ዴቨሎፕመንት እንምጣና ፐርሰናል ዴቨሎፕመንት ማለት ሁሉም ሰው ፐርሰናሊ ራሱ ላይ ዴቨሎፕ የሚያደርጋቸው ፓራዳይሞች ናቸው። እናንተ ጋር ፈልጋችሁ የገነባችኋቸው ፓራዳይሞች ሌላውን ሰው ሊጠቅም ይችላል የምትሏቸውን ሼር ብታደርጉ። ድሮ ፍራቻ ነበረኝ፣ እሱን አጥፍቼዋለሁ። አሁን ደፋር ነኝ። በቃ ምንም ነገር የሚያስፈራኝ አለ ብዬ አላስብም። አመስጋኝ ሆኛለሁ። እምነቴ ድሮ እንደዚህ ይሆናል ኧረ ምናምን የምል ሰው ነኝ እና እምነቴ ጨምሯል በራሴ ፈጣሪ። ሌላ በቃ ጎበዝ ሆኛለሁ። ሌላ ጊዜ እዚህ በቃ እግረ መንገዴ ነበር የምኖረው። አሁን ጎበዝ ሆኛለሁ። በጣም ጠንቃቃ ሆኛለሁ። አስተዋይ ሆኛለሁ። ማስተዋል ተጨምሮልኛል። አቅም ተጨምሮልኛል። አሁን እምነት አለኝ በፈጣሪ። ስጠይቅ እንደሚመለስልኝ አምናለሁ እና ጠይቃለሁ። በቃ እኔም ራሴን በጣም ዲሲፕሊን ማድረግ ችያለሁ። አሁን ለምሳሌ በፊት ረጅም ነው ምሳ ሰዓቱ፣ አንላቀቅም። ከዛ የሆነ ቦታ መሄድ ከነበረብንም ወይ ካለብኝ አላክሽ በቃ ዛሬ ነገ ምናምን በቃ ገባ። ከዛ እንትን ውስጥ ወጥቼ ለመሄድ እንትን ይለኝ ነበር። እባክሽ ነገ በቃ ኦኬ ምናምን እል ነበር። ግን ሳላቀው ነው ይሄ ነገር ስራ ውስጥ ስገባ ነው ቢልድ የተደረገውና ከዴቭ ክላስ በኋላ ግሪን ሺትም ስለምጽፍ ነው መሰለኝ ሳላቀው ነው። እና ወይኔ በጣም ፕሮካስቲኔት አደረግ ነበር ድሮ። እና አንድ ጓደኛዬ እንደውም እያልኩሻል ነበር እያለችኝ ነበረ መቼ እንደዚህ እንደሆንሽ መቼ ነው የተቀየርሽው ግን ያለችኝ። እኔ ራሴ አይገርምም ለካ እንደዛ ነበርኩ አልኩኝ። ሳላቀው ግን እየኖርኩት ነበረ። እና በቃ ማድረግ ያለብኝን ነገር ጊዜ አልሰጠውም። በቃ ማለት ማድረግ አለብኝ። ዛሬ ወደ ሬስቶራንት ቢዝነስ መግባትና መጀመር የሚፈልጉ ብዙ ሰዎች አሉ። ለመግባት ግን የሚይዛቸው ፍራቻ አለ። እንዴት ደፍረው ይግቡ? ፒፓ በጣም ኢንስፓየር ታደርገኝ ነበረ ስትጀምረው። the first thing she did ትክክለኛው ስቴፕ ነው ብዬ ማስበው የምትሸጠውን ማወቅ ነው። ሰርቪስ ነው የምትሸጠው፣ የምታቀርበውን ማወቅ ነው። ስለዚህ መጀመሪያ የሰራችው ሬሲፒዋ ላይ ነው የሰራችው። she had all the way to China travel ያደረገችበት ምክንያት እሱ ነው። ከዛ አንድ ሴትዮ ትሬን አድርግሻለሁ ምናምን አለቻት። የሆነ የነበረበት አፓርትመንት ስር ሬስቶራንት ነበረ። በቃ ግግም ብላ ሄዳ ጠበሰቻቸው ነው ልልህ የምችለው እና ተዋወቀቻቸው፣ አስተማራት። በጣም ብዙ ሬሲፒ ሰጧት። ቅመሙን ይዛ ከዛ ነበር የመጣችው ምናምንና what she did was perfect ነው ያደረገችው ሬሲፒዋን። እና ሬሲፒዋ ዊትነስ ነኝ እኔ። ሬሲፒዋ የራሷ ነው not from YouTube from the original እንትን ነበረ ያመጣችውና እሱን ስለሰራች ፍራቻም አልነበራትም፣ ድፍረቱ ነበራት። ምንም ጥርጥር አልነበረውም። የፒፓን ምግብ ቀምሶም ደግሞ ማይል ሰው የለም። ኢን ማይ ኬዝ ምንም በቃ ጉራጌ ከሆንክ ቆንጆ ክትፎና ቆንጆ ስጋ ትለዋለህ። ትንሽ ኦፕሬሽኑ ነው ላይ መጠንከር ያለብህና መጀመሪያ አንድ ልጅ እንዳውም ከድሪምስ ፋሚሊ መታ በርገር ቤት መስራት እፈልግ ነበረ እና እባክሽን እንድደፍር አንቺና ጓደኛሽን በጣም ስለማደንቃችሁ ምን ላድርግ አለችኝ። በጣም ከታተላት ነበር። አሁን እንዳውም ጠፋችብኝ እንጂ ሬሲፒሽን ስሪ በቃ if it has to take hundreds of burgers ፐርፌክት አድርገሽ አምጪው፣ አጥኚ፣ ስተዲት፣ ቼክ አርጊው። ዩቲዩብ ላይ እንዳልኩ ዴቭ እንደሚለው ነው ሁሌ ፒፓ ስልክ ላይ ብታዩ እንዳለ የቻይኒዝ ምግብ ሬሲፒ አዳዲስ እንዳውም አታርፍም፣ ሁሌ ትሞክራለች፣ ታምጣለች ምናምን። እሱ ነው እና ሬሲፒያቸውን ያምጡት። በቃ ጥሩ ምግብ ከሆነ ምንም
ኢንድለስ ነው ዲማንዱ። ሬስቶራንት መክፈት ከሆነ የሚፈልገው ይሄ ነው ማድረግ ያለበት። ከሬሲፒው መጀመር አለበት። ከዛ ሁሉም እስኮነ ፎሎ። እኔም እንደሷ ነው የምለው። አንደኛ ፍቅሩ መኖር አለበት፣ መውደድ አለበት። ምክንያቱም ማለት የሚከፈለውን መስዋዕትነት ለመቀበል ሬዲ መሆን አለበት። አሁን እንዳለችው እሷ ቅድም እኛ ቻሌንጅ ሲገጥመን በቃ እንደ ችግር ሳይሆን እና ይሄ በቃ ስልችት የማለት ነገር ሳይሆን በቃ አጋፈጠዋለሁ ነው። ይሄኛው መንገድ ባይሰራ በዚህኛው መንገድ የምትሄድበት ያን ያህል ርቀት የሚያስኬድህ ፍቅር መኖር አለበት በመጀመሪያ ደረጃ። እሱን ነው የምለው። ሁለተኛ ደግሞ በቃ ስራው ላይ ስትገባ ኤነርጂህን ማስተካከል። በቃ አንዳንድ ሰው አሁን ባይሳካልኝስ ወይኔ እንትን ሆነ ምናምን ነው ኮምፕሌን ያደርጋል፣ ሰለቸዋል፣ ይደክመዋል። በቃ ዲስከሬጅ የሚያደርጉት ነገር ይበዛል እና እሱን ኤነርጂ በቃ ምንም ነገር whatever it takes ይሄን ነገር ገብቼበታለሁ፣ እወጣዋለሁ፣ ጎበዝ ነኝ፣ በቃ ሰራዋለሁ ማለት ፍቅሩ ካለ ኤኒዌይ ናቹራሊም ይመጣል። ግን በቃ ኤነርጂ ስትሄድ ደስ ብሎ መሄድ። በቃ ስራ ስትገባ ደስ ብሎ በቃ መጥፎ ሙድ ውስጥ ሆነ ወይ መጥፎ ኤነርጂ ውስጥ ሆነ ስትሄድ የሚኖረው የዴሊ ሴልስ እና በቃ ደስ ያለህ ቀን ብትኖርም ባትኖርም እኮ ነው በቦታው ግን በቃ ይገለጻል፣ ስራህ ላይ ይመጣል ራሱ እና ያስደነግጠኛል። እኔ ራሴ በቃ ያለሁበት ሙድ አሪፍ ሲሆን፣ ልክ ደግሞ ሙዴ የተበላሸ ቀን ሲሆን በቃ ገባለሁ፣ ቆጣቸዋለሁ፣ እነሱንም አላስደስታቸውም። ሰራተኞቹም የሚሰሩበት መንገድ መጥፎ ይሆናል። ሰራተኞቹም በፍቅር አይሰሩትም። ምግብ በፍቅር መሰራት ይፈልጋል። ምግቡ ወይ ኮምፕሌን ይኖራል ከከስተመር ምናምን ገባ። ተነስተህ የመጣህበት ኤነርጂ ስራህ ላይ በደንብ ነው የሚታየው።